አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተከታታዮች እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። ዛሬም በድጋሚ ድሬ ላሳያችሁ ከወደ መፍጮ በር ሁኜ እየቀረስኩኝ ነው። ያው እንግዲህ ስሙን የምጠራው የኛ ሀገር ልጆች ስለምታውቁት ነው። አሁን ከመፍጮ በር በኩል ባለው ጎራ ሁኜ ነው የመድረሳው ጎራ በዛ ሁኜ ነው እየቀረስኩ ያለሁት። እስከ ዛሬ በመስጊዱ በላይ ምናምን ከገበያው በላይ ነው ትላንት ወዲያ የሚያሳያችሁ። አሁን ያለሁት ያው አካባቢውም እንግዲህ ታስታውስታላችሁ ወደ መፍጮ መሄጃ ያለው መንገድ ነው። የዲኮን ቀበሌም እየቀረስኩላችሁ ነው። ኤፍዬ አገሬ ልጅ እንግዲህ በብየው ቀበሌ ማን ነው ይቅርታ፣ በዲኮ ቀበሌ ቤቴን አሳየኝ ማለት መሰረት እየቀረስኩኝ ነው። እንዲሁም በዛው አጋጣሚ ኤች ያገሬ ልጅ እሷም እንደ አጋጣሚ እህቷን አግኝቻት የእህቴ ቤት በዚህው ነው እኮ አሳያት ምናምን ብላኝ እሱንም ቀርጬዋለሁ። መጨረሻ ላይ ነው ያንን የምታገኙት። ይሄንን ቀራርጬ እየወጣሁ እያለ ነው ያገኘኋት ነበር እህቷን። የእህቴ ቤት እኮ እዚህው ነው እና ማለትም የሙሀጅ ቤት ማለት ነው እና ቀርጬሽ አሳያት ምናምን ስትለኝ ይላት እስኪ ስትለኝ ቀርጬ ያው መጨረሻ ላይ ታገኙታላችሁ። ቪዲዮውን በትዕግስት ካያችሁት መጨረሻ ላይ ታገኙታላችሁ ማለት ነው። ይሄ ደግሞ መስጊዱ በባለፈው ከመስጊዱ በላይ ጎራው ይታያችኋል። እዛ ሁኜ ነበር የቀረስኩላችሁ። አሁን በመድረሳው ጎራ ሁኜ መስጊዱም በደንብ ይታያል። የገበያው ማዶ ምናምን ያው በደንብ ይታያል ብዬ አስባለሁ። ያው እንግዲህ እኔ አረብ ሀገር ሁኜ ሀገሬ ስለሚናፍቀኝ እሱን ነው በቃ። እናንተም ተናፍቃላችሁ ብዬ አስባለሁ። እሱን ላሳያችሁ ብዬ ነው። ይሄ የትምህርቱ ቤት ሰፈር ነው፣ የግብርናው ቤት አካባቢ ነው። ያው እናንተም እንግዲህ ታስታውሱታላችሁ ብዬ አስባለሁ። ቤቱ ስለበዛ ምናምን ትንሽ ግር ቢላችሁም ታስታውሱታላችሁ። እንዴት ሰው ሀገሩ ይጠፋዋል። ቤቱ ግን ማሻአላ በጣም በስቷል። እኛ ስንሄድ እንደዚህ አልነበረም። ዝናቡም ሊጥል ፈልጓል። ማሻአላህ አላህ ጠቃሚ ቀስ ለስ ያለ ዝናብ አላህ ያድርግልን። ያው ምን ብሏል፣ ሊጥልልን ነው መሰለኝ፣ ሊያረጋጋው ነው መሰል። ያው እንግዲህ ተመልሻለሁ ወደ ዲኮ ቀበሌ። ያው ቀረብም አድርጌ ያሳያቸዋለሁኝ ቤቱን። ይሄ ቤት ያው ኤፍዬ እንግዲህ ስለምትከታተይኝ ስለማቅ አስጠግቼ ራሱ እያነሳሁልሽ ነው። ይሄ ጠይቄ ነው በነገራችን ላይ ምናምን አጣርቼ ነው ያንቺ ቤት መሆኑን። ውስጡን እንግዲህ ኪራይተኛ ስላለው ውስጡን መቀረጽ አልቻልኩም። በጠዋት ነበር የሄድኩት። ሀታ አልተነሱም። ተነስተው እንኳን ቢሆን ችግር የለውም ላሳያት ነው ምናምን ብላት ምንም አይከብዳትም ነበረ። ተከራይዋም ታኝተው ነው የሄድኩት። በጠዋት ነው የሄድኩትና ውጭውን ነው የቀረስኩልሽ የፍዬ። ዲስ ቤትሽን ማሻአላ ተገራርፋለች። እንዲሁም ላውንም እንትን ይሄ እንደምታዩ ታስሯል። ውሃ ልክ ታስሯል። ወደ 5 ነው 6 ኮርስ ታስሯል። ውሃ ምናምን አይመጣብሽም። ቆንጆ አድርጎ ነው የጨረሰልሽ። አላህ ይርሐመው ወንድምሽ እና ማሻአላ በጣም ቆንጆ ሆኖ አልቆልሻል ቤትሽ። እንግዲህ ካንቺ የሚጠበቀው አሁን መስሪያ ይዘሽ ማምጣት ብቻ ነው ሀቢብቲ። ዱንያ ነው። በጣም ቆንጆ ሆኖ አልቆልሻል ቤትሽ። ውስጡን ባላየውም ከውጩ እንትኑ የምንድነው ስሙ ኮርኒሱ፣ የውጩ ላይ ያለው ኮርኒስ እንትን ነው የጅብሰም ነውና ውስጡም እንደዛ ነው ብለዋል። በነገራችን ላይ እኔ ባላየውም ማለት ነው ውስጡ በጣም ቆንጆ ሆኖ አልቆላታል ሲሉ ሰምቻለሁ። አሁን እኔ ውጩን ሳየው ውስጡ እንዴት ይሆን ብዬ ነው ያሰብኩት እኔም ማለት ነው። እና ማሻአላ ቆንጆ ሆኖ አልቆልሻል ኤፍዬ። እንደነገርኩሽ መስሪያሽን ብቻ ይዘሽ ካቻች ነው እንግዲህ አንቺ ወደ ኢትዮጵያሽ ማለት ነው። ይሄ ደግሞ የሙሀጅ ቤት ነው። እህቷ እኔ ቀራርጬ ጨርሼ እየሄድኩኝ እያለ በዚህ ነው እኮ የእህቴ ቤት ሳታይላት ልትሄጂ ነው እንደ ስትለኝ ተመልሼ ነው የቀረጽኩትና ማሻአላ በጣም ቆንጆ ሆኖ አልቆልሻል። ሙሀጅም ስለምትከታተይኝ ቤትሽን በዚሁ ብዬ ነው። ዘመን መጣሽ ኮርኒሱ የፕላስቲክ ኮርኒሱ
ማሻአላ ዲዛይኑ አሰራራቸው በጣም ቆንጆ ሆኖ አልቆልሻል። ክፍሉ ራሱ ማሻአላ በጣም ሰፋፊ ነው። እንዲያውም ከሚጣ ጋር ብዙ ስላልተመቸኝ በደንብ አልቀረስኩትም ነው እንጂ ማሻአላ በጣም ቆንጆ ሆኖ አልቆልሻል። ሀጂ አንቺም እንግዲህ በቅርብ እንደምትመጭ ነግራኛለች እህትሽ። አላህ ደስተኛ ሆነሽ የምትኖሪበት ያርግልሽ፣ የምትወልጅበት የምትከብጅበት ያርግልሽ እላለሁ። እዚህ ጋር ክፍል አለ፣ የእቃ ክፍል፣ የልጆች ክፍልም ማድረግ ይቻላል ወይም ለቃም ቢሆንም ዙሮ 3 ሳላና 2 ጓዲያ እንዲሁም እንትን ማነው ሸዋር ቤት አለው። ማሻአላ ሰፋፊ ነው፣ ክላሱ ሰፋፊ ነው። ይሄ ሸዋር ቤት ነው። ይሄ ሸዋር ቤት ነው። ማሻአላ በጣም ቆንጆ ሆኖ ምንም የጎደለው ነገር የለም። ተሙላልቶልሻል። እቃሽንም ሁሉን ነገር እንዳሟላሽ እህትሽ ነግራኛለች። መተሽ እንግዲህ መኖር ብቻ ነው። ዛሬ ሊነጣጠፍ ነው ምናምን እንዲያውም ተነጣጥፎ ቀርጸሽ በነበር እያለችኝ እንግዲህ ያው ከተመቸኝ ተነጣጥፎ ምናምን ድጋሚ ቀርጸዋለሁ። የመጫት ነገር ላይ ሞላ ይችላል ብዬ እግር መንገዴን አሁን አልተነጣጠፈም፣ ገና ተቀባብቶ ምንጣፉ ገና ነው፣ አልተነጣጠፈም። እቃዎቿ ገና አልገቡም። ብቻ ሁሉ ነገር እንደመጣ ነግራኛለች። ማሻአላህ ብያለሁኝ እላለሁ። ያው እንደዚህ ሆኖ አልቆልሻል ቤትሽ ቆንጆ ሆኖ የአረብ ቤት ነው የሚመስለው፣ እውነት ያለማካበድ ማለት ነው። ቡልኬት ያስነቃል፣ የእንጨት ቤት አይመስልም። አሪፍ ሆኖ ነው ያለው።